ጤና ይስጥልን ክቡራን የኢቢን ዜና ቻናል ተመልካቾች፣ ሰበር ዜናዎችን ይዘን ቀርበናል። በቅድሚያ አርዕስተ ዜናዎች። ሳውዲ አረቢያ 5 ተጨማሪ ኢትዮጵያውያን በሞት ቀጣችም። በግብጽ የሚኖሩ ኢትዮጵያዊ ስደተኛ እስር ቤት ከገባ ከ4 ቀናት በኋላ ሕይወቱ ማለፉን ምንጮች ተናገሩ። ኦማን የሆርሙዝ ወሽመጥን ኢራን እንድታስተዳድር የሚል እቅድ ማቅረቧን ሮይተርስ ዘገበ። ወደ ተመልካቾቻችን ወደ ዝርዝር መረጃው ስንገባ ዜናዎችን ማቀርብላችሁ ጌታ ቃልማነፎት ነኝ። ቻናላችንን ሰብስክራይብ ማድረጎን እንዳይረሱ። ሳውዲ አረቢያ 5 ተጨማሪ ኢትዮጵያውያን በሞት ቀጣችም። የሳውዲ አረቢያ አገር ውስጥ ጉዳይ ሚኒስቴር 5 ተጨማሪ ኢትዮጵያውያን በሞት መቅጣቱን አስታወቀ። ወደ ሳውዲ አረቢያ አደንዛዥ ዕፅ በድብቅ ሲያስገቡ ተይዘዋል የተባሉ ኢትዮጵያውያን በሞት የተቀጡት ሰኞ ሐምሌ 20 2018 ዓ.ም በአስር ግዛት መሆኑን የአገር ውስጥ ጉዳይ ሚኒስቴሩ ገልጸዋል። ከቅርብ ጊዜ ወዲህ በሳውዲ መንግስት የሞት ቅጣት የተፈጸመባቸው ኢትዮጵያውያን ቁጥር 17 ደርሰዋል። ከዚህ ቀደም ሰኔ 16 5 ሰዎች፣ ሰኔ 1 4 ሰዎች፣ ሚያዝያ 13 2018 ደግሞ 3 ኢትዮጵያውያን የሞት ቅጣት ተፈጽሞባቸዋል። የሳውዲ የሀገር ውስጥ ጉዳይ ሚኒስቴር በመግለጫው የጸጥታ አካላት ወንጀለኞችን በቁጥጥር ስር አውሎ ባደረጉት ምርመራ ጥፋቱን መፈጸማቸው በመረጋገጡ ክስ እንዲመሰረትባቸው ተደርጓል ብለዋል። የፍርድ ቤቱ ውሳኔ ላይ ይግባኝ ተጠይቆ የነበረ ቢሆንም የጠቅላይ ፍርድ ቤቱን ብይን ሚኒስትሩ የሞት ቅጣት ዓላማ የዜጎችን ደህንነት ለመከላከልና ነዋሪዎችን ከአደንዛዥ ዕፅ አደጋ ለመጠበቅ እንዲሁም አደንዛዥ ዕፅን ለሚያዘዋውሩና ለሚያስፋፉ አካላት በሕግ የተደነገጉትን እጅግ ከባድ ቅጣቶች ተፈጻሚ ማድረግ መሆኑን በመግለጫው ላይ ጠቅሰዋል። ከዚህ ቀደም ሁማን ራይትስ ሐምሲ ሙሻይ በተባለ እስር ቤት ቢያንስ 63 ኢትዮጵያውያን ከአደንዛዥ ዕፅ ጋር በተያያዘ የሞት ቅጣት እንደተጋፈጠባቸው በማስጠንቀቅ መግለጫ ወጥቶ ነበረ። የሰብአዊ መብት ተሟጋቹ ይህን መግለጫ ካወጣ በኋላ 14 ኢትዮጵያውያን በሞት ተቀጥተዋል። የመገናኛ ብዙሃኑ ከ200 በላይ ኢትዮጵያውያን በሐማስ ሙሻይ እስር ቤት የሞት ቅጣታቸውን እየተጠባበቁ መሆኑን ዘግበዋል። ነገር ግን ይህ ቁጥር በሰብአዊ መብት ተሟጋቾች ድርጅቶች በገለልተኛ አካል አልተረጋገጠም። እንደ ሳውዲ ባለስልጣን ገለጻ ከሆነ ኢትዮጵያውያኑ ሞት የተፈረደባቸው ሐሺሽ ይዘው በመገኘታቸው ነው። በሁማን ራይትስ ዎች ከፍተኛ ስደተኛና የስደተኛ መብቶች ተመራማሪ የሆኑት ናዲያ ሄርማን ሳውዲ አረቢያ አመፅ ያልተቀላቀለባቸው ወንጀለኞችን ፈጽመው የተገኙ የውጭ ዜጎችን ከፍርድ በኋላ መሰረታዊ የፍትህ ሂደት በመከላከል በሞት ለመቅጣት ያላት ቁርጠኝነት ለመብቶቻቸውና ለህይወታቸው ከፍተኛ አክብሮት አለማሳየታቸውን ያስረዳል በማለት ዓለም አቀፍ አጋሮች ጣልቃ እንዲገቡ ጥሪ አቅርበዋል። የዓለም አቀፍና የኢትዮጵያ ሰብአዊ መብት ተሟጋች ቡድኖች፣ የሃይማኖት መሪዎች፣ ሲቪል ሶሳይቲ ድርጅቶችና የሳውዲ መንግስት ለስደተኞች ምህረት አድርጎ ወደ ሀገራቸው እንዲመለሱ እንዲፈቅዱ ጠይቀዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር በቅርቡ ባወጣው መግለጫ የሞት ፍርድ የተፈረደባቸው ስደተኞችን በሚመለከት ከሳውዲ ባለስልጣን ጋር በቅርበት እየሰራ መሆኑን አስታውቋል። ሚኒስተሩ ሐምሌ 6 2018 ባወጣው መግለጫ የኢትዮጵያ መንግስት ከሳውዲ አረቢያ ከሚመለከታቸው አካላት ጋር የህግ ሂደት ላይ ያሉና የፍርድ ውሳኔ የተላለፈባቸው ኢትዮጵያውያን በተመለከተ ከሚመለከታቸው የሀገሪቱ ባለስልጣናት ጋር በቅርበት እየተነጋገረ መሆኑን አስታውቋል። በተጨማሪ ሪያድ ውስጥ የሚገኘው የኢትዮጵያ ኤምባሲ እና በጅዳ ቆንስላ ጽሕፈት ቤት አማካኝነት አስቸጋሪ ሁኔታዎች ለገጠሟቸው ኢትዮጵያውያን ዜጎች ሰብአዊነትን ከግምት ያስገባ እርምጃ እንዲወሰድ የሚደረገው ጥረት መቀጠሉንም በዲፕሎማሲያዊ ቢሮቸው አማካኝነት ኢትዮጵያውያኑ የቆንስላ ድጋፍ እንዲያገኙ ለማድረግና ተገቢውን መፍትሄ ለማግኘት ከሚመለከታቸው የሳውዲ ባለስልጣናት ጋር መደበኛ ግንኙነት እና ገንቢ ውይይት እየተካሄደ መሆኑን ጠቅሰዋል። ሚኒስቴር መስሪያ ቤቱ እንደሚገልጸው ጥረቶች ሳውዲ ውስጥ ፍርድ የተላለፈባቸው በአጠቃላይ 1971 ኢትዮጵያውያን ንጉሳዊ ምህረት እንዲያገኙ አስችሏል። እነዚህን ኢትዮጵያውያን ወደ ሀገራቸው የመመለስ ተግባር መጀመሩንም በመግለጫው አንስቷል። በግብጽ የሚኖር ኢትዮጵያዊ ስደተኛ እስር ቤት ከገባ ከ4 ቀናት በኋላ ሕይወቱ ማለፉን ምንጮች ተናገሩ። በግብጽ ዋና ከተማ ካይሮ ይኖር የነበረ አንድ ኢትዮጵያዊ ስደተኛ ወደ እስር ቤት ከገባ ከ4 ቀን በኋላ ሕይወቱ ማለፉን ለግለሰቡ ቅርብ የሆኑ 3 ምንጮች ለቢቢሲ ተናገሩ። ያሬድ ገረመው የተባለ ኢትዮጵያዊ ሕይወቱ ያለፈው ድካም ይዞት ነው በሚል መረጃ ቢወጣ፣ ምንጮች ግን በግለሰቡ አሟሟት ላይ ጥያቄ እንዳላቸው ገልጸዋል። የ5 ዓመት ልጅ አባት የሆነው ያሬድ ሕይወቱ እንዳለፈ የተሰማው
ረቡዕ ሐምሌ 15 2018 እንደሆነ ለደህንነታቸው በመስጋት ስማቸውን እንዳይገለጽ የጠየቁ ምንጮች ተናግረዋል። ምንጮቹ እንደሚያስረዱት ያሬድ ካይሮ ከተማ ወደሚገኘው እስር ቤት የገባው ከመሞቱ 4 ቀን በፊት ቅዳሜ ሐምሌ 11 ነበረ። ኢትዮጵያ ውስጥ ስደተኛ የታሰረው ከመኖሪያ ፍቃድ ጋር በተያያዘ እንደነበረም አንድ ምንጭ ጠቅሷል። ምንጩ ሲያስረዳ በቀን 11 ጠዋት ወደ ስራ ሲሄድ ነው የተያዘው። ከዚያ በኋላ ሰኞ ፍርድ ቤት አቀረቡት ብለዋል። ይህንን የመኖሪያ ፍቃድ አግኝቶ ከእስር እንደሚለቀቅ ተገልጾ እንደነበረ ምንጮች ተናግረዋል። ሌላ ምንጭ በበኩሉ ሊጠይቁት ወደ እስር ቤት በሄዱበት ወቅት የመኖሪያ ፍቃድ ወረቀት ተቀብያለሁ፣ ዛሬ ማታ ወጣለሁ ብላቸው እንደነበረ ማስታወሰዋል። ከዛ በኋላ ይመለሳል ብዬ ስጠብቅ በማግስቱ ደግሞ ሞቱን ተረዳው ብለዋል። ምንጮቹ እንደሚገልጹት የእስር ቤት ኃላፊዎች ያሬድ ህይወቱ ያለፈው ታሞ ሆስፒታል ከገባ በኋላ እንደነበረ ተናግረዋል። ህይወቱ ያለፈው ባጋጠመው ድካም ምክንያት እንደሆነም መግለጻቸውን አንስተዋል። በካይሮ የሚገኘው የኢትዮጵያ ኤምባሲ የአስክሬን ምርመራ እንዲያደርግ ጥያቄ ማቅረቡን የሚናገሩት ምንጮች ኤምባሲው ግን ይህን አልተቀበለም። አንድ ምንጭ የያሬድ ህይወት ያለፈበት መንገድ የተለየ ነው የሚል ጥርጣሬያቸውንም ለቢቢሲ ገልጸዋል። ኢትዮጵያ በሞተበት ምሽት ገንዘብ እንዲከፍል ተጠይቆ እንደነበረ ይናገራሉ። ከእስር ቤት አውጥተው ብር ሲጠይቁት ነበረ። ብዙም ሳይቆይ ኤሌክትሪክ ጠፋ። መብራት ጠፍቶ ሲመለስ ልጁ መሬት ላይ ወድቆ ነው የተገኘው፣ ተመቶ ነው ሲሉም ያገኙትን መረጃ አጣቅሰው ተናግረዋል። ሌሎች ሁለት ምንጮች ይህንን ጥርጣሬ እንደሚጋሩት ጠቅሰው ይሁን እንጂ በግል የአስክሬን ምርመራ ለማድረግ የሚያስችል አቅም እንደሌላቸው አንስተዋል። ጉዳዩን ለኢትዮጵያ ኤምባሲና ለተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ማሳወቃቸውንም ጠቅሰዋል። ቢቢሲ የያሬድን ሞት በተመለከተ በግብጽ ከሚገኘው የኢትዮጵያ ኤምባሲ እንዲሁም የተባበሩት መንግስታት ድርጅት የስደተኞች ተቋም ተጨማሪ መረጃ ለማግኘት ያደረጋቸው ጥረቶች አልተሳኩም። ግብጽ ውስጥ በስደት የሚኖሩ ኢትዮጵያውያን እንዲሁም የማህበረሰብ አመራሮች እስርና ማዋከብ እንደሚደርስባቸው በተደጋጋሚ ሲገለጽ ቆይቷል። የኢትዮጵያኑ ማህበረሰብ አመራር የሆኑት አንድ ምንጭ ኢትዮጵያውያን ስደተኞች የመኖሪያ ፍቃድ ወረቀት ቢኖራቸውም በፖሊስ ይታሰራሉ በማለትም ይከሳሉ። እስር ቤት ውስጥ ብዙ ታሳሪ ስላለ መቀመጫ ቦታ የለም፣ የሚተኛበት ቦታ የለም፣ ማድረግ የሚችለው መቆም ብቻ ነው፣ መቀመጥ ከፈለግ ብር ትከፍላለህ በማለት ሁኔታውን ገልጸዋል። ዓለም አቀፍ የሰብአዊ መብት ተቋማት ሂውማን ራይትስ ዎችም ግብጽ ውስጥ ያለውን የስደተኞች ሁኔታ በተመለከተ በሰኔ መጨረሻው ላይ ባወጣው ሪፖርት ፍልሰተኞችና ጥገኝነት ጠያቂዎች ለወራት የሚቆይ የዘፈቀድ ዘመቻ፣ ህገወጥ እስርና ከሀገር መባረር እየደረሰባቸው እንደሆነ ገልጸው ነበረ። ይህ ሂውማን ራይትስ ዎች ሪፖርት እንደሚያመለክተው ይህ አይነቱ እንግልት በኢትዮጵያን ስደተኞች ላይ ይደርሳል። የደቡብ ሱዳንና ኤርትራ ስደተኞችን በተመሳሳይ ሁኔታ እንዳጋጠማቸው ተገልጸዋል። ኦማን የሆርሙዝ ወሽመጥን ኢራን እንድታስተዳድር የሚል እቅድ ማቅረቧን ሮይተርስ ዘገበ። ኦማን ቴህራን የሆርሙዝ ወሽመጥን እንድታስተዳድር የሚያስችል እቅድ ማቅረቧንና ምክረ ሀሳቡ የባህረ ሰላጤው ሀገራትን ድጋፍ ማግኘቱ ሮይተርስ ዲፕሎማቶችና ምንጮችን ጠቅሶ ዘገበ። በእቅዱ መሰረት በወሽመጡ ላይ የሚያርፉ መርከቦችን በፈቃደኝነት ላይ የተመሰረተ ክፍያ እንዲከፍሉ ይጠይቃሉም ተብሏል። እቅዱ አሜሪካና እስራኤል ቴህራን ላይ ጦርነት ማወጃቸውን ተከትሎ በወሽመጡ ላይ የሚያልፉ መርከቦች እንቅስቃሴ መገታቱን ያስቀራል ተብሏል። ለ2 ሳምንታት ሲካሄድ የነበረው የኢራን ድብደባ ያስቆሙት ፕሬዝዳንት ትራምፕ ከኢራን ጋር ጥሩ ንግግር እየተካሄደ መሆኑን ተናግረዋል። ነገር ግን ኢራን ወደ ድርድር ጠረጴዛ የማትመለስ ከሆነ የአሜሪካ ጦር ድብደባውን እንደሚቀጥል ዝተዋል። ኢራን ግን ከአሜሪካ ጋር ንግግር ዳግም ለመጀመር ፍላጎት እንደሌላት በመግለጽ አስተባብላለች። ዋሽንግተን በቴህራን ላይ ጥቃት መፈጸም የጀመረችው ከ2 ሳምንታት በፊት ነበረ። አሜሪካና እስራኤል የካቲት 2018 በቴህራን ላይ ጦርነት ከከፈቱ በኋላ ኢራን የሆርሙዝ ወሽመጥን ሙሉ በሙሉ ዘግታለች። ባለፈው ወር በአሜሪካና በኢራን መካከል ስምምነት ከተደረሰ በኋላ ወሽመጡ በከፊል ለመርከቦች እንቅስቃሴ ክፍት ሆኖ ነበረ። ነገር ግን ከ2 ሳምንታት በፊት ኢራን በወሽመጡ በኩል ፍቃድ ያላገኘ መርከብ እያለፈ ነው በሚል ጥቃት በመፈጸሟ ስምምነቱ ፈርሷል። ኢራን የሆርሙዝ ወሽመጥን ከኦማን ጋር በመሆን ማስተዳደርና መርከቦችን ክፍያ ማስከፈል እንደምትፈልግ ተናግራለች። ዋሽንግተን በበኩሏ የሆርሙዝ ወሽመጥ ከጦርነቱ በፊት እንደነበረው ያለምንም ክፍያ መርከቦች የሚተላለፉበት እንዲሆን ትፈልጋለች። አክላም የግዴታ ቀረጥ ማስከፈል ህገወጥ ነው ስትልም አስጠንቅቃለች። በኦማን እቅድ ዙሪያ ማብራሪያ የተሰጣቸው የባህረ ሰላጤው ሀገራት ባለስልጣናትና ዲፕሎማቶች ለሮይተርስ እንደተናገሩት በምክረ ሀሳቡ መሰረት ኢራን ወሽመጡን ብቻዋን የምትቆጣጠር ሲሆን ክፍያም ቢሆን በፈቃደኝነት ይሆናል ተብሏል። ኦማን ያቀረበችው እቅድ በኤሽያ የሚገኘው የማላስካ ወሽመጥ ተግባራዊ ከሚደረገው ጋር ተመሳሳይ ነው። በማላስካ ወሽመጥ ኢንዶኔዥያ፣ ማሌዥያ እና ሲንጋፖር መርከቦችን በፈቃደኝነት ክፍያ እንዲፈጽሙ ይጠይቃሉ።
ገንዘቡ የመርከቦችን ፍሰት ለማሻሻል፣ የአካባቢውን ጥበቃ ለማካሄድና በአደጋ ጊዜ የህይወት አድን ስራዎችን ለመደገፍ ይውላል። የባሕረ ሰላጤ ምንጮች እስከ ሰኞ ምሽት ድረስ ከኢራን የተሰጠው ይፋዊ መግለጫ አለመኖሩን ተናግረዋል። የኦማን ባለስልጣናት እና የኢራን ባለስልጣናት በቴህራን በሳምንቱ መጨረሻ ተገናኝተው ተወያይተው ነበረ። ክቡራን ተመልካቾቻችን ለሰዓቱ የያዝናቸው ዜናዎች ይህን ይመስሉ ነበረ። ከጥቂት ሰዓታት በኋላ በሌሎች መረጃዎች እስክንገናኝ መልካም ጊዜ እያልን ኢቢኤን የዜና ቻናልን ላይክ እና ሰብስክራይብ ያድርጉ። እንዲሁም የደወል ምልክቱን ይጫኑ። አስተያየቶንም በኮሜንት ሴክሽን ላይ ያስቀምጡልን።